እንዳልወጣ እሺ እኮ በቃ አልኩት። ማንሽኔ ናማ በእናትህ ና ናዝልኝ ነው ና በእናትህ ምንድን ነው? ልጄንም አጥቼ ባሌንም አጥቼ ምንድን ነው የምሆነው? እባክህ እርዳኝ። ትልቅ ሰው ማናችሁ ነው? በጣም ይገለኛል፣ አስፈራርቶኛል እኮ በጣም እገልሻለሁ ብሎኛል። የት ነው የማርፈው? ወዴት ነው የሚሄደው? ሰላም ጤና ይስጥልን ውድ ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬ እንግዲህ ድጋሚ ተመልሻለሁ። የተመለስኩበት ነገር ደግሞ በባለፈው ክፍል ላይ እንደተመለከታችሁት ወይዘሮ አስካል ከዶክተሩ ጋር ሆና ያሴረችው ሴራ ወይም ደግሞ ዶክተሩ የውሸት ሰርተፊኬት እንደሰጣትና የውሸት መድኃኒትም እንደሰጣት ባለፈው ክፍል ላይ ነግራን ነበር። ከሱ ጋር ሳወራት እዚህ ይላችኋል። ስለዚህ ዛሬ ቤቱ ሎኬሽን ልኮልኛል። እዚህ ቤት እንዳለ ነው የተነገረኝ ወይም ደግሞ ሎኬሽኑ ሎኬት ያደረገው። ስለዚህ ለሱ እንደውልለታለን። ከደወልንለት በኋላ ወደ ውስጥ ገብተን የመጣንበትን አላማ እንነግረዋለን። ከሱ ጋር እንግዲህ የሚኖረን ቆይታ ይኖራል። በተቻለ አቅም እቺ ካሜራ ሌላ ካሜራ አለችን የተሰጠችን፣ እሷን ካሜራ ይዘን ነው የምንገባው። ከገባን በኋላ በዛች ካሜራ በድብቅ እንደባለፈው አስቀምጣለሁ ማለት ነው። አብራችሁን ቆዩ። ሄሎ ዶክተር። አቤት። ደርሻለሁ። በላክልኝ አድራሻ በር አካባቢ ነው ያለሁት። እሺ። ስለዚህ በቃ እናንተ ሂዱ፣ እኔ አናግረዋለሁ። ቻው። እንግዲህ የተባለው ቤት ይሄ ነው። ወደ ውስጥ እንግባና የሚሆነው እኔ ሰላም ነው ዶክተር፣ እንዴት ነህ? አሁን የደወልኩልህ። በጣም ጥሩ። እሺ፣ ሰላም ነው? እሺ፣ አለን። በዚች ጋር ነው የምንገባው። እሺ። እና እንዴት ነው? ሰላም ነው? አለው። እንዴት ነህ? እንዴት ነው? ስራ እንዴት ነው? ስራ ያው ትንሽ ቢዚ ነው፣ ግን አሪፍ ነው። በደንብ እየተሰራ ነው። ተያይዘህ ነው? አዎ። እረፍት የለንም። በጣም ጭንቀት ላይ ያለ ነው እና ቤት በጣም ያምራል ደግሞ። አዎ፣ እንግዲህ ለፍተን የሰራናት ቤት ናት እና እንደዛ ነው። እሺ። አንተ ጋር እንዴት ነው ስራ? ቆንጆ ነው፣ ምንም አይልም። እዚች ነው የምትኖረው? እዚች ጋር ነው ለጊዜ የምኖረው። ኦኬ። ይሄ ዋናው ቤት ላይ ነው እና ኦኬ፣ ለስራ ምናምን ስለሚመቸን ነው። እሺ። እንደ ቢሮ ነው የምትጠቀምበት ማለት ነው? እሺ። አረፍ በልክ ዋና ሰላም። እንደ ቤት ያም። እሺ። እንደ ቤት ያምራል። በጣም ያምር ቤት ነው ያለ። አዎ፣ አረፍ በል እንደ ቤት ያም። እሺ። ውሃ ነገር ታመጣልኝ ካላስቸገርኩ? ይቅርታ በጣም ችግር የለውም። እሺ። የተሻለ ነገር አይ ውሃ የታሸገ ከቻልክ የታሸገ። እሺ። አመሰግናለሁ ዶክተር። እሺ። እየመጣ ነው። እሺ። አስቸገርኩ አይደል? ብርጭቆ ላምጣልህ? አይ ችግር የለውም። ይሁን እንዲህ ይሻላል። እሺ ቴንክ ዩ በጣም አመሰግናለሁ። እሺ እና እንዴት ነው ላይፍ? ሰላም ነው? እንዴት ነው? አለ አስካለ እኔን ነው የምታውቃት? አስካል ዘመድ ነን። እኔ አጎቷ ልጅ ነኝ። እዚህ አዲስ አበባ አልኖርም ነበር። በቅርብ ወደ ውጭ ወጥቼ ነበረ እና ከውጭ በሩን ትዘጋልኛለህ ምናልባት? ዱኪ ችግር የለውም። እሺ
እሺ አመሰግናለሁ። ያው እንግዲህ በቤትህ እኔ አዛዥ ነው። አዎ በቤት እንትን አልክ። ግን እስቲ ያው ደንበኛ ንጉስ አለ ያ እውነት ነው አይደለም የሚባለው። እና እንዳልኩ ከውጭ ነበር የመጣሁት እና አንድ ያስቸገረኝ ኬዝ ነበር። ግን ከዛ በፊት እኔ አሁን ምቾት እንዲሰማኝ ምልክ እንዳልኩ አስካልን አንተ ታውቃታለህ። አዎ አስካለ ጋር ብዙ ነገሮች ሰርተናልና የስ እስኪ ስለሱ ነገር አውራኝ። እንዴት ነበር የሰራህላት? አዎ ከአስካለች ጋር ብዙ ነገር ነበር የሰራነውና ኦኬ እንትን ነበረ የጻፍኩላት። ያው ፕሮፌሽኔም ስለሆነ ቀላል ነገር ብዙ የሚከብድ ነገር አይደለምና ብዙም በተለይ ለኛ ቀላል ስለሆነ ደብዳቤ ነበረ የጻፍኩላት። የሞት ደብዳቤው ማለት እንደሞተች የሚገልጽ አዎ ነበር የሚገልጽ የጻፍኩላት። በጣም ቀላል ነው፣ ማንም ሊያውቅብህ አይችልም። አዎ በጣም የሚገርመው ደግሞ በቃል ሊያዝብም አይችልም። በካንሰር ሞተች ምናምን ስለሆነ የሚቀረው አዎ ችግር የለውም። ሁሉም በእጅ ነው። አዎ እንግዲህ ስራችን አይደል። አንተ አቅም ያለ ሰው እንደሆንክ እኮ ከመጀመሪያውም ነግራኛለች። በጣም አቅም ያለ። አዎ ስራችን አይደል፣ እንደዛ ነው። ብዙ ስራ ሰርተሃል። አዎ ላሮፍ ብዙ ስራዎች አሉ እና በጣም ብዙ ስራዎች አሉ፣ ብዙ ኮኔክሽኖችም አሉ እና አይከብድም። አይ ባለፈው ስልክ ላይ በጣም ስትቆጣ ግራ ገባኝና ለምን ስልኬን ሰጠሽ ምናምን ስትላት አልሰጠችኝም። ኖርማሊ ስልኬን እኮ ምንድነው መጀመሪያ እኔ ልደውልለት ላሳምነው ስትለኝ ግድ የለሽም እኔ ላውራውና ከዛ ልታወሪዋለሽ ብዬ ነው። ከዛ ስደውልልህ ተቆጣ ትንሽ። ያው ምክንያቱም ሴክሬት ስለሆነ እንደነገርኩ እንደዚህ አይነት ነገሮች ትንሽ ከእንትን ያመጣ ከሆነ ለከፋ ወንጀል ምናምን ሊያጋልጡን ስለሚችሉ ሴክሬት መሆን አለበት። ሁላችንም የተነካካን አሁን እውነቱን ስነግርህ አሁን እኔም አሁን እነግርሃለሁ ወደኋላ ግን በጣም ብዙ ወንጀሎች ውስጥ ገብቻለሁ። ግን ላይፍን ለማሸነፍ ነው። ገብቷል። እኔ አሁን ላይፍን ላሸንፍ ፈልጌ ነው እንዳልከው። አሁን ይሄ ቤት ዝም ብሎ አይመጣም። እውነት ነው። አንድ ዶክተር ዝም ብሎ ቢሰራ ይሄ ቤት የሚመጣ ጉዳይ አይደለም። ኧረ ከባድ ነገር ነው። ታሰብ አይደለም። በዛ ላይ ደግሞ በዶክተር ደሞዝ የምታውቀው ነው የኢትዮጵያ ሀገር ደሞዝ ያ በጣም ትንሽ ነው። ኧረ በለው ለእንትንም ለሽሮም አይሆን ነገር እኮ ነው። አሁን አንተ ጥሬ ትበላለህ። አሁንማ ያው እንግዲህ ተመስገን ነው የሚባለው። እንግዲህ ያው አይ ደስ ይላል። ጥሩ ነው። ጥሩ ላይ ነው ያለው። አዎ ጥሩ ላይ ነው ያለሁት። ብዙ ስራዎች ስላሉ ጥሩ እንሰራለንና በጣም ጥሩ ነው። እና ያንተ ምን ነበረ ኬዙ? እናወራለን፣ ወደ በኋላ እናወራለን። ችግር የለውም። ትንሽ አረፍ ልበል ብዬ ነው። ለዛ ነው ዝም ብዬ ስላስካለ ምናምን። አይ ለቤት ያው ጀስት ችግር የለውም አልኩህ። ችግር የለውም። ይህ ካንሰር በሽታ እሷ ያው አንድ ጡቷ ተቆርጦ ነው የዳነችው የዛኔ አስካል። እንደዛ ነው። ይህ መድኃኒቱ ጉዳይስ እንዴት ነበር? ያው የመድኃኒቱ ጉዳይ ብዙ እንትኖች አሉ። ፋርማሲስት ጓደኞች አሉ እና ትንሽ ከፍ ያሉ ቦታ ላይ ሊያቀርቡልኝ የሚችሉ እንትኖች አሉ። ስለዚህ አሁን አንተ ስልጣኑ አለ ማለት የመግደልን የማዳንን አረ እንደዛ ነው። ከፈለክ ይሄ ሰው ይሙት ካልክ ትገላለህ። ከፈጣሪ በታች አንዳንድ ጊዜ ሲሰጥ እንደዛ ነው። በጣም ደስ ይላል። አዎ እና እንደዛ ነው። ትልቅ ሰው ላይ ነው ጋር ነው አብሬ የተቀመጥኩት። አዎ ትልቅ ሰው ነው እንግዲህ ያው ትልቅ ነበር። ፊዚካል አይደለም ባለ ነገር በምትሰራው ስራ ነው ትልቅ ያለው። እውነት ነው። በጣም ትልቅ ስራ እየሰራሽ ያለው። አዎ በጣም ጥሩ ነውና እቺ ልጅቷ በመድኃኒት ነበር የዛኔ ያሞተችውና እሺ የሚገርም ነገር ልጆቹ የሚያውቁት ውሃ እየጠጣ እሺ እጠጣለሁ የት ሄደ የሚገርምህ ነገር ልጆቹ የሚያውቁት ፓራላይዝ እንደሚያረጋት ነው። መድኃኒቱ እንዴት ነው የተነገራቸው እንደዛ ነው። እና ያ አቶ ዳንኤል ይመስለኛል እርግጠኛ አይደለሁም ስሙ ብቻ የሷ ባለቤት የልጅቷ ባለቤት ፋርማሲስቱ ያንተ ሰው መሆኑን አላወቀም። እሱ ያገኘው ሰው መስሎታል ታውቃለህ። እሱ ያገኘው ሰው መስሎት በቃ ፓራላይዝ እንዲያረጋት ነው ፈልገው ምናምን ብሎ መድኃኒቱን ይጠይቀዋል። እሱም መድኃኒት ብሎ ፓራላይዝ ማድረጊያ ብሎ ይሰጠዋል። ነገር ግን ለካ ትልቁ እጅ ያለው ከኋላ ትልቁ እጅ ያለው አንተ ጋር ነበር ለካ። ያው እንግዲህ እንደዛ ነው ሴክሬት ስለሆነ ከዛ ያ መድኃኒት ወሰደች ልጅቷ ማሪ ስለሆነ እንደዛ ነው። ብዙ ብር ያገኘ ነው። አዎ ያው እንግዲህ ብዙ ስራዎች እንደዚህ ስራዎች ስለምንሰራ እንግዲህ ጀግና ነው በእውነት ከጥቂቶቹ ውስጥ አንዱ ነውና ጥሩ ነው። ህይወትን አውቀህበታል። እንደዛ ካልሆነ ህይወትን ማሸነፍ ከባድ ነው። ትክክል እንደነገርኩ ያን ሁሉ አመት ተምረም ከዛ ዶክተር ሆነ ጀስት አይ ነው ሰዎች ማዳን ምናምን ይባላል። ግን ህይወት ባዶ ሆኖ ኑሮ ከፍቶብህ ምናምን
የማይታሰብ ሲንግል ነህ ይመስለኛል። አዎ ያው እንግዲህ ስለዚህ ቆንጆ ሴት ልዳራ ያክስቴ ልጅ ቆንጆ ለያትና ሁሉ ሀብት ታደርገዋለህ ታዲያ። እውነት ነው እንግዲህ እሷ ጥሩ ልጅ ከሆነች በደንብ እንግባባለን አይደል? አዎ አብረን ቤተዘመድ መሆን እንችላለን። አዎ ምልክ ብዙ ስራዎችን እንድንሰራ ስለምፈልግ ቤተሰብ እንድንሆን ነው የምፈልገው። ችግር የለውም። የኔን ያክስት ልጅ ያገባህ ማለት ያው ቤተሰብ ሆነ። እውነት ነው። ደግሞ ጸባይኛ ነኝ እኔ በጣም ጸባይኛ ነኝ። ምን ታደርገዋለህ? የስደት ኑሮ ጸባይኛ አድርጎኛል። እውነት ነው። አዎ እንደዚህ የሚያደርጋል። ከትልቅ ሰዎች ጋር ስትሆን እንግዲህ ብዙ ነገሮች ይቀየራሉና እስኪ ስላንተ ንገረኝ። ምናልባት ለመግባባት ያህል እንዴት ነው ትምህርት የጀመርከው? ወደ ዶክተርነቱ እንዴት ገባ? ከዛ በኋላ ህይወት እንዴት ገባ? እዚህ ደረጃ እስኪ እንዴት ነው የደረስከው? ያው እንግዲህ ሁሉንም ነገር በአንድ ጊዜ እንትን ልትለኝ ነው። ያው እንግዲህ ከተግባባን አይቀር ያክስቴ ልጅ ከዳርኩልህ አይቀር ገና ሳላያት ቢሆንም ችግር የለውም። ይሁን ችግር የለውም። እስቲ ያው እንግዲህ ያው እንደ ማንኛውም ኢትዮጵያዊ መጀመሪያ አካባቢ ላይ ያው ዩኒቨርሲቲ ገብተን ጎንደር ዩኒቨርሲቲ ነበረ የተማርኩት እና ጎንደር ዩኒቨርሲቲ ነው ጥሩ ነው ያው ስም ያለው ዩኒቨርሲቲ ነው እና እዛ ተማረና ያው ዶክተር ስትሆን ትንሽ ብዙ አመት ነው 7 አመት ምናምን ተመረቀ። በጥሩ ውጤት ነው የወጣሁት። የማዕረግ ተመራቂ ሆኜ ግን ምን ያደርጋል እንደሚታሰበውና ውጭ ስትወጣ በእንትኑ አይሆንም። ኑሮ ዛድሮ እንደ ተማርከው አይሆንምና ስንወጣ ያው እንግዲህ ያው በማገልገል ምናምን በትንሽ ደግሞ 3000 5000 ምናምን መንግስት ለአጠቅ ማገልገል የሚባለው ካለ እሱ እንትናልና ከዛ የግል እንትኖች ላይ እያልን ይኸው እንግዲህ አሁን ወደ ምንለው ትልቅ ቢዝነስ የግል ቢዝነስ እንደምሰራቸው ነገሮች ውስጥ ጀመርኩልሃልና ኑሮ ነው ወደዚህ እንድገባ ያደረገኝ። ምን ያህል አመት ሰራ ማለት ነው? አጠቃላይ ፕሮባብሊ ወደ 10 አመት አካባቢ። 10 አመት ሰርተሃል? እያረጀ ነው ማግባት አለበት። አሁንማ ኦልሬዲ እኮ አገኘው እኮ ዋናው ነገር ተገኝቷል። በቃ አሁንማ ወዴት መሄድ ይችላል። በጣም ደስ ይላል። ለዛም ነው መሰለኝ አንተንም ያመጣው መሰለኝ። እንግዲህ አጋጣሚ ፈጣሪ ሲል ይሄ ሁሉ ነገር ተይዞ ወዴት ነገር እንትን ብሎ ሴት የሌለበት ደስ አይልም። አዎ ደግሞ ወራሽ የሚያስፈልገዋል። ወራሽ የሚያስፈልገዋል። በትክክል ነው። እና ስራ ምን ነበረ? ምን መሰለህ የፈለኩት እንዳልኩ የመጀመሪያው ሰርቲፊኬት ፈልጋለሁ። የሞት ሰርቲፊኬቱን ፈልጋለሁ። አንድ ከዝን አለን፣ አንድ ዘመድ አለንና እሱ ሰውዬ ትንሽ አስቸግሮኛል። ሰው ስላስቸገረኝ ምንድነው የምናደርገው? እኔ እንደሚሞት አውቃለሁ። የጊዜ ጉዳይ ነው። ግን ቀደም ብሎ ሰርቲፊኬቷን እናዘጋጃትና ለማዘጋጃ ቤት አስገባለሁ። ኦልሬዲ ሞቷል ምናምን የሚለውን ነገር እናስገባና በሶስም ያሉትን ነገሮች ወደ እኔ እንዲመጡ ነው። ሚሊየንስ ነው የምናተርፈው። ሰው ላንተ የሚገባህን ነገር ሰጣለሁ፣ ለሱ አታስብ። ከዛ ውጭ ግን አንድ በጣም ትልቅ እንዲሰራልኝ የፈለኩት ስራ አለ። ኦኬ ሌላም ስራ አለ? ይሄኛው እንዳልኩ ኦልሬዲ ኖርማል ነው፣ ቀላል ነው ፕሮብሌም። ትልቁ ስራ ምንድነው? አንድ ክሊኒክ ልከፍት አስቤያለሁ። ኦኬ እና በጣም አሪፍ የደም አቅርቦት ዶኔት ደም አቅርቦት ያስፈልገኛልና እንዴት ላደርግ እችላለሁ? እሱን በአንተ በኩል ያው አንተ ብዙ ነገር እንደምትሰራ ነው። አዎ አሉ። እሱን እስኪ በምን አይነት ነው? ኦኬ ጥሩ ነው። የዛኛው ነገር ችግር በጣም መግደል ማንሳት እውነት ነው። መድኃኒቱን ትሰጠኛለህ ምልክ ቀስሎ እሱ ፕሮሰስ የሚገለው ኧረ ችግር የለውም ችግር የለውም። ያው ግን ሂሳቡ ላይ በደንብ እንተሳሰባለን። እንዲህ እንዳታስብ ገና ኤክስቴንድ እንደሰራ አንተ ሂሳብ ላይ ነው። ችግር የለውም እሱ እንኳን ችግር የለውም። ያው የደምም አንዳንድ ኔትወርክ ማቃቸው ሰዎች አሉና ዶኔት ይሄ በተለይ የማይገኙ የደም አይነቶች ምናምን ይሄ አይነት ያሉ ነገሮች የሚያመጡልኝ ሰዎች አሉና የሚያመጡልኝ ነው እኔ አመርታለሁ ነው። አሁን እኔ እናንተ እንግዲህ ተግባብተን እየተጫወትን ነው አሉ እኮ ጀስት ሁሉንም ስራ በአንዴ ስለማይሰራ አይ ነው ኦነሩ እኔ ነኝ። ግን ያው በአንዴ ሁሉም ስራ ብቻን ስለማይሰራ አሉ ሰዎች። ግን አሁን እኔ አሁን ዝምድናው መጣ ሮ መስራቱን መጣ ይሄ ሁሉ ሲመጣ ግልጽ ነው ምን ሆነ እንዳልኩ አሁን እኔ የምሰራውን ነገር ገና እነግርሃለሁ።
ገብቷል። ብዙ ነገሮች ውስጥ አለሁበት። ግን አሁን ደግሞ ያንተን አውቄ ይሄ ሰው ከኔ ጋር እኩል ነው አብሮ መሄድ ይችላል የሚለውን ነገር መረዳት አለብኝ። ገብቷል። አስካለም ስትነግረኝ በጣም ጂኒየስ እንደሆንክ ነገሮችን በሁለት በሶስት መንገድ እንደምታይ ምናምን ነግራኛለች። ስለዚህ እኔ ደግሞ ጂኒየስ ሰው እወዳለሁ፣ አደንቃለሁ። ገብቷል። እነዛ ሰው ጋር ነው እኔ ማች ማድረገው ብዬ አምናለሁ። እና ለዛ ነው 10 ጊዜ እንደዚህ ዲፕ የሆኑ ጥያቄዎችን እየጠየቁ ያለው። ጥሩ ነው። መጠየቅ ጥሩ ነው እኮ ያው እንደነገርኩ እነዚህ ኔትወርክ የሆኑ ነገሮች ምናምን ነገር በአንድ ጊዜ ሴኩሪቲ የሆኑ ነገሮች ስለሆኑ ቶሎ ስለማይወጡ ነው። ቀስ በቀስ እንላመድ ሁኔታዎችን እያየን ምናምን ነገር ጀስት ከዛ የተሻለ ትልልቅ ስራዎችን እንሰራለን። በጣም ምልክ እንዳልኩ በተለየ የደሙ ነገር ያስፈልገኛል። አሁን እኔ ክሊኒክ ከከፈቱ በህገወጥ መንገድ የሚመጡ ሰዎች አሉ እኔ ጋር። ስለዚህ ያን ነገር ደግሞ ደም መስጠት አለብኝ። አሁን ደሙን ደግሞ አንተ እንደምታቀርብ ነው የሰማሁት። ችግር የለውም፣ ለዛ ነገር ችግር የለውም። እኔ አይደለሁም ግን አንተ አታውቅ እንደነገርኩ ኔትወርክ አለኝና። ኔትወርክ ነው ወይስ አንተ ራስህ ደም ትቀዳለህ? ኔትወርክ ነው ያለኝና። ስለዚህ አንተ ደም አትቀዳም። እኔ ደም አልቀዳም። ችግር የለውም። እውነቱን እያወራ ነው ብዬ ነው። እውነት ነው። ኔትወርክ አለኝ ግን ያው ፓርቲሲፔት ማድረግባቸው ነገሮች አሉ። ዶክተር ስለሆንኩ አንዳንድ ነገሮች ላይ እንትን አደርጋለሁ ግን ኖ ፕሮብሌም ዳትስ ኖት ቢግ ሴንስ። ስለዚህ ችግር የለውም። መቅረብ ይቀርባል ግን አንተ አይደለህም። እኔ አይደለሁም። ዶክተር ነህ እንዴ? እንዴት ነው ወደዚህ ወደኛ ፊልድ ለመምጣት ጠጋ እንዳልኩ ዘመዶች አሉኝ። እነሱ ናቸው ነገሮችን ለማስተካከል እየሞከሩ ያሉት እና እኔ ያው ፈንድ ነው የማደርገው። ገንዘቡን አቀርብላቸዋለሁ። እነሱ ደግሞ ያው ክሊኒኩን ይከፍታሉ። እነሱ የግድ ፍቃድም ስለሚያስፈልገው ፍቃዱ ደግሞ ዶክተር የሆነ ሰው እዚህ ሙያ ውስጥ የሚገባው ዝም ብሎ አይገባም። እኔ ግን በጀርባ መስራት የምፈልጋቸው ፋውሎች ስላሉ ለዛ ነው። ትንሽ ግራ የገባኝ ነገር ደሙን አንተ የምታመርተው ወይስ ከሌላ ሰው የምታመጣው? ይሄ ነገር ውሸት እየመሰለኝ። አይ ግን ምንድነው አልገባኝም። ምንድነው የፈለከው? በስተክክል ደሙን ነው የፈለከው ወይስ የት እንደሚመጣ ምን ያደርግልሃል? አንተ ምን አያስጨማው? ሌላ ነገር እየመሰልከኝ ነው አሁን ሳስበው። ይሄ ሌላ ነገር ምናምን ሳይሆን ሌላ ነገር ውስጥ ከተዋወቅ ነገር እስከ ጥግ ድረስ መተዋወቅ። አይ አሁን አንተ ወንጀለኛ ነህ አስካለ ብቻ ነህ ያልከኝ አይደል? ሌላ የተለየ ነገር ያልከኝ ነገር አለ? ወንጀለኛ ነህ። እኔም ደግሞ እዛ ወንጀል ውስጥ አለሁበት እያልኩ ነው። አይ ምንም እኮ ከአንተ ጋር ያደረግነው ነገር የለም አይደል እንዴ? ዞሮ ያስካልን ያደረግከውን አውቃለሁ። ያስካልን ልጅ እንድትሞት ያደረግከው አንተ ነህ። አላወቀኝ። ምን ሰሞን እቃ ነው የወደቀው። በቃ ጨርሳለህ። መጀመሪያውንም አልጣምከኝም ነበር። አይ የምን ቃል የሰማሁት? ውጣልኝ፣ ቤቴ ለቀህ ውጣልኝ። በቃ መጀመሪያውንም አስካለ በቃ ውጣልኝ። ቆይ የምን ድምጽ ነው? ውጣልኝ እባክህ፣ ስለግ ውጣልኝ። ቤቴ ለቀህ ድምጿን እየሰማሁት ነው። ውጣልኝ። ምንድን ነው የሆነችው? ንገረኝ። ውጣልኝ። ይሄን ነው የምወጣልህ። ቤቴ ለቀህ ማነው እዛ ውስጥ ያለው? ማንም ይሁን ማንም አንተ አይደለም። አንተ ማነው እዛ ውስጥ ያለው? ተናገር እያልኩ ሄኒ ሰማለች እናት ተይሻለው ነኝ እስኪ እኔ እናት ተይሻለው ነኝ እስኪ ይተይሻል እንተይሻለን ይሄ ስንት ቁጥር ነው? አይታይሽም? ይሄስ ይኸው ይተይሻል። ስንት ቁጥር ነው? ይሄ 2 በቃ አይዞሽ። እሺ አይዞሽ። አምጣ እስኪ ውሃ ነው እንኪ ጠጪ እስኪ
ትቀመጥና ይኸኛው ልጅ ምን አድርጎኛው? ራሱን ስቷል። ዶክተር ወደዛ ይግባ። ደርስ አውቆ ነው ተንኮል ና ይሩታ ሂድ አስገቡ ግባ ዝበል በለው አንዴ በለው እሰራሽ ጠብቀኝ እዛው ሰላም ናት። እንዴት ነሽ? አለሁ ደህና ነኝ። ማነው ስምሽ? ስምሽን ታውቂዋለሽ? ዘቢባ እባላለሁ። ዘቢባ። እንዴት እዚህ እንደመጣሽ ታስታውሻለሽ? ዘቢባ አላውቀውም። አሁን ላይ አላውቅም፣ ግን በወሊድ ምክንያት ነበር የመጣሁት። እሺ። እና በሰላም ትገላገያለሽ፣ ወደ ቤትሽ ትገቢያለሽ ተብዬ ነበር። እሺ። ይሄ ዶክተሩን ታውቂዋለሽ ማለት ነው? አውቀዋለሁ። ይሄኛው? እሺ። እሱ ነው ወደዚህ ይዞሽ የመጣው እንደማለት ነው። ልትወልጂ ነበር የመጣሽው አንቺ ሆስፒታል? በወሊድ ምክንያት ነበር የመጣሁት። እሺ። እና አይዞሽ እንጣ እስኪ ወሩን እንጣ እንቺ ጠጥስ እሺ። አይዞሽ እሺ። ከዛ ምንድን ነው የሆነው? እኔ ልጄን ወልጄው ነበረ ሳቅ። እሺ። ማደንዘዣ ዶዙን አብዝተው ነበር መሰለኝ የሰጡኝ። ራሴን አላውቅም ነበረ ከወለድሽ በኋላ? አዎ። የሆነ ሰዓት ላይ ግን ራሴን ስነቃል ስነሳ ልጄ አጠገቤ አልነበረም እና ጠየኳቸው ነርሶቹን። ዶክተሩ አልነበረም በዛ ሰዓት። ስጠይቃቸው ሙቀት ክፍል እንደሆነ ነበር የነገሩኝ። ልጅሽ? አዎ ሙቀት ክፍል እንዳለ ነው የማውቀው። እና ከዛ በኋላ ግን ሌላ ነገር ነው የተፈጠረው። ምንድን ነው የተፈጠረው? በጣም ብዙ ነገር ነው የደረሰብኝ። ሙቀት ክፍል አለ ተባልሽ? ሙቀት ክፍል እንዳለ ነው ልጄ ነው የማውቀው። እሺ። ከዛ ግን ዶክተሩ ያለኝ ሌላ ነገር ነው። ምን አለ? ሌላ ነገር። እኔ ልጄን ነው የምፈልገው። እሺ። ቆይ ልጄን ብቻ ነው የምፈልገው። እባክህን እርዳኝ። እሺ እንረዳሻለን። አንዴ አሁን ምን እንደተፈጠረ ግን ምንም ሁሉንም ሳታስቀሪ እስኪ ንገሪኝ። ከዛ ዶክተሩ መጣ አይደለ? ሙቀት ክፍል ነው ተባልሽ። ከዛ ዶክተሩ ሲመጣ ደግሞ ምን አለሽ? ልጄ እንደሌለ ነው የነገረኝ። ማለት ልጅሽ የለም ነው ያለኝ። በጣም ብዙ ነገር ነው የሚያሰቃኝ። አፍኖን ውስጥ ላይ ያስቀመጠኝ። ከሆስፒታል ቀጥታ ወደዚህ ነው። ነርሶቹ ወደ ቤት እንደሄድኩኝ ነው የሚያውቁት። ነርሶቹ አያውቁም። በቃ ወልጄ ወደ ቤት እንደሄድኩ ነው የሚያውቁት። እሱ ግን እየተጫወተብኝ ነው ውስጥ አስገብቶ። በመሀል ራሴንም አውቄ ለመውጣት ስል ማደንዘዣ መጥቶ ይወጋኛል። አሁን ማደንዘዣ ተወግተሽ ነው ማለት ነው የነበርሽው? ባለቤትሽ? ቤተሰቦችሽ? ቤተሰብ የለኝም። ባሌን ገሎብኛል። ባልሽ እሱ ነው? ልጄንም ሽጦብኛል። ባለቤትሽ በምክንያት ነው የሞተው? ባለቤቴማ የሞተው እኔ ከዶክተሩ ነው የሰማሁት። እሺ። እና እኔ በማደንዘዣ ነው የወለድኩትና አላውቅም ነበረ ራሴን ስቼ እና ስነቃ ስጠይቅ ዶክተሩ ሙቀት ክፍል እንዳለ ነበር የነገረኝ። ልጅሽ ሙቀት ክፍል ነው አለሽ? ልጄ ሙቀት ክፍል እንዳለ ነበር የሰማሁት። እሺ። እና ምንም አልመሰለኝም። ያው በኋላ ላይ አየዋለሁ ብዬ ነው ተስፋ ያደረኩት። በኋላ ላይ ባሌ ይጠይቀዋል። ልጁን በጣም አቆዩብን እና ማየት አልቻልንም። እዛ እባክህን ልጄን አሳየኝ ብሎ ቢለምነው ምንም ሊሰማ አልቻለም። በኋላ ላይ ግን ዶክተሩ ጠየቀው። በጣም በትህትና ጉልበቱ ላይ ወድቆ ነው የለመነው። መጀመሪያ እየለመነው ነበር፣ እባክህ ልጄ ልየው ነው የለመነው ነበር። በኋላ ላይ ግን በቃ ወደ ጉልበት ነው ሄደው ባለቤቴ። ምክንያቱም እኔም ልጄን አላየሁትም። ማቀፍ ፈልጋለሁ ልጄ። አባት ነው ልጁን ማየት ይፈልጋል፣ ግን ማየት አልቻለም። እና በኋላ ላይ እየተናነቁ ነበር አይኔ እያየ፣ ግን እኔ ምንም ማድረግ አልቻልኩኝም።
በዛው ተያይዘው ወጡ። በኋላ ላይ ግን ጠየኩትኝ። በጣም ቆየብኝ ባለቤቴ ሄዶ ዶክተሩን ጠየኩትኝ። ልጄንም ሊያሳየኝ አልቻለም። ባለቤቴ ስብዬ ጠየኩ። ከአጠገቤ ሰው አልነበረ። ያለኝ ባለቤቴ ነው። አብሮሽ የነበረው ባለቤቴ የሚሰጠኝ እንኳን ከአጠገቤ አልነበረ። ስጠይቀው ያለኝ ምንድን ነው እሱ ባልሽን ስጥ አድርጌ እንደገደልኩትኝ አንቺንም ነው የምገልሽ፣ አርፈሽ ቁጭ በይ ነበር ያለኝ። ልጄንም አጥቼ ባሌንም አጥቼ ምንድን ነው የምሆነው? እባክህ እርዳኝ። ሚሪንዳና ብስኩት እየሰጠን ነው እዚህ አፍኖ ያለ። ከኔ ጋር ብዙ ሴቶች ናቸው የሞቱት፣ 5 6 ይሆናሉ። ቆይ ወደዚህ እንዴት ነው የመጣሽው? ታስታውሻለሽ? ስትመጪ ምንም የማውቀው ነገር የለም። ማደንዘዣ ሰጥተውኝ ነበር እና ዶዙን ጨምር አብዝተውበት መሰለኝ እና ምንም የማውቀው ነገር የለም። የሆነ ሰዓት ላይ ስነቃ ራሴን እዚህ ተኝቼ ነው ያገኘሁት። ግን መጀመሪያ ሆስፒታል እንደነበርሽ የምታስታውሽ? አዎ ሆስፒታል ነበርኩኝ። በሰላም ነው የተገላገልኩት። ከዛ ወደዚህ መጣሽ? አዎ ስትነቂ እዚህ ነኝ ያለሁት። እሺ ከዛ ሴቶች አልሽ ነበሩ ነው? ስትነቂ ያየሻቸው ሴቶች ናቸው? ነበሩ እና ግን ከአጠገቤ ራሱ የሞተች ሴት ነበረች። ደም በጣም ነው ደም የሚወስደው። ሚሪንዳና ብስኩት እየሰጠ ነው ደማችንን የዋተኝ። እኔ ወላድ ነኝ። አሁን ከኔ ደም ይወሰዳል? አሁን ከነዛ ሴቶች ደም ይወሰዳል? ልጄን ነው የምፈልገው። ባሌንም አጥቼ ልጄንም አጥቼ እንዴት ነው የምሆነው? የሚያስፈልገው መረጃ በሙሉ ለኔ ስትሰጪኝ እኔ ደግሞ ይሄን ሰው በቃ ለህግ አካል አሳልፌ እሰጣለሁ። ሌላ ያየሽው ነገር ምንድነው? ሌላ ያየሽው ነገር አለ እዚህ ቤት ውስጥ? አሁን 4 ሴት ነው 5 ሴት ሞተዋል፣ ራሳቸውን ስተዋል ነው ያልሽኝ? 3 እኮ ሞተዋል እዚሁ አንቺ ያየሻቸው ማለት ነው? እኔ ያየኋቸው አይኔ እያየ ነው የሞቱት። ምንድነው ሲሉት የነበረው? በቃ መጥፎ ነገር ነው ስለሱ የሚያሩት። ልክ እኔን እንዳሰቃየኝ ነው ያሰቃያቸው። የእነሱንም ልጅ ነው የሸጠው። ልጃቸው የለም። በጣም ጨካኝ ነው። በጣም አረመኔ ነው። አንቺ አሁን ምንም ቤተሰብ የለሽም ማለት? በቅርብ እንኳን ሊያገዝሽ ሊረዳሽ የሚችል ሰው የለም? አሁን ያለኝ አንድ ባሌ ነበረ። እኔ ማንም የለኝም። በልጅነቴ ነው ወላጆችን ያጣኋቸው። አንድ ልጅ አንድ ባሌ ነበረ። ልጅሽን እንደምን ፈልገን እናገኘዋለን? እርዳኝ እባክህ። አንቺ ግን እንደምንም እንፈልገዋለን። አንቺ ግን እንዳልኩሽ አሁን መረጃዎች እየሰበሰብኩ ስለሆነ ትንሽ ረጋ ብለን እናወራለን። በቃ እንደዛ አይደለም። በቃ ማን ነበር ያልሽኝ ስምሽ? ዘቢባ። ይኸውልሽ እኔ አሁን ጋዜጠኛ ነኝ። አሁን እንደዚህ አይነት ስራዎችን የሚሰሩ ሰዎችን እያያዝን እያጋለጥን ነው። ስለዚህ ከዛሬ ነገ ደግሞ ልጅሽን የምናገኝበት እድል ይኖራል። እሺ አንቺ ግን መረጋጋት አለብሽ። አሁን ጤነኛ አይደለሽም። ደምሽ ብዙ እንዳልሽ እንደነገርሽኝ ከሆነ ደምሽ ሲቀዳ ነው የነበረው። እኔ አቅም የለኝም። ወዴት እጄ ልፈልገው? ልጄን ባሌስ ሞቷል አይደል? ልጄን የት ልፈልገው? እርዱኝ። የኔ ባል እኮ ባል ብቻ አልነበረም፣ ሁሉ ነገሬ ነው። እናቴም አባቴም ወንድሜም ነበረ። የት ብዬ ልፈልገው? እዚህ ያደረሰኝ እሱ ነበረ። እሱን ገደለብኝ። ከየት ላምጣው? እሺ ሁሉ ነገሬ ነበረ። ከየት ላምጣው? ባሌ ለእኔ እኮ ሁሉ ነገሬ ነው። ባሌ የኔ አዛኝ ነበረ። ብቻዬን ስሆን
አይዞሽ የሚለኝ እሱ ነበረ። እሺ ከየት ላምጣ? ተያት በለኝ፣ ተያት በለኝ፣ ውስጤ ቆስሏል። ተያት በለኝ በእናትህ። ቢያንስ ልጄን ጡቴን እንኳን ሳላጠበው እኮ ነው ልጄ ተለየኝ። ጡቴን እንኳን ሳላጠበው እንደ እናት ወግሳ ላይ እኮ ነው የተለየኝ ልጄ። የትም ፈልገን እናመጣዋለን። ዘቢብ ያዙልኝ እኮ ፈልጌ አመጣዋለሁ። አንቺ ግን ተረጋጊ። ያዙልኝ ገዳዩን። ተረጋጊ አልኩሽ። እኛ ውስጥ እንግባና እሱን እናናግረዋለን። እሺ ልጄ እስከሚመጣ ልረጋጋ። በቃ ግን አንቺ ጤነኛ ስትሆኝ እኮ ነው ለልጅሽም ጥሩ የሚሆንለት አይደል? አንቺ ጤነኛ ሁኚ መጀመሪያ። እሺ ተረጋጊ፣ እረፍት አድርጊ። እኛ እሱን እናናግረዋለን። ምግብ አምጡላት። እሺ ሄኒ። እሺ ናዚ ትልቅ ሰው ማናችሁ ነው? እናንተ ለቅ ያለ ትልቅ ሰው እኮ ነኝ። ብዙ ሰው ያለኝ ሰው እኮ ነኝ። ብዙ ሰው ያለኝ ሰው እኮ ነኝ። ማናችሁና ነው እናንተ እኔን የምትሉኝ? ማናችሁና ነው? አሁን ይኸውልህ እንቧከረዩ ማለት ተውና እኔ የምጠይቅህን እያንዳንዷን ነገር ትመልሳለህ። ግልጽ ነው? አንተ ማንና ነው እንትን የምትለኝ? ባላለፉ በስርዓት ትናገራለህ። እኔ ያናንተ ቦክስ ላንተ ቦክስ ትናገራለህ። እሺ ዶክተር ቆይ አንተ ማነህ ግን? እስክንድር እባላለሁ። አታውቀኝም? እስክንድር ምን ፈልገህ ነው? አሁን ከአንተ ምንም ነገር ፈልጌ አይደለም የመጣሁት። አሁን የፈለኩት ግልጽና ቀላል የሆነ አማርኛ ልንገርህ። የዘቢባ ባል ወንድም ነኝ። ሰማኝ። ሰው እንደሌላት ነው አይደል አንተ የምታስበው? ዘቢባ የእሷ ባል እሷ ናት አንድ ጉድ ያደረገችኝ። እሷ ሳትሆን እኔ ጉድ ያደረኩ። አሁን ወሬውን ተውና እስኪ የምታደርገው እያንዳንዱ እውነታ ንገረኝ። አይ ካልክ ደግሞ ለህግ ነው አሳልፌ የምሰጠው። አምጣ ስጠኝ አንዴ። ቅድም ከኔ ጋር ስትቀለባብድ የነበረውን እያንዳንዷ ማስረጃ ተቀርጿል። ምን ስታወራ እንደነበር ትዝ ይላል። ስለዚህ አሁን ይሄ ማስረጃ ብቻውን ለህግ አሳልፌ ብሰጥህ መቀመቀ እንደምትወርዳት ታውቃለህ። ስለዚህ አሁን አላስፈላጊ ነገር ውስጥ ገብተን አንተም ጊዜን ከምታጠፋ እኔም ደግሞ አላስፈላጊ ነገር ውስጥ ከምንገባ ዘቢባን ይዤ ልሂድ። ገንዘብ የተወሰነው ትሰጠኛለህ። እውነታዋን ሚስጥርህን ግን አውቄያት ነው የምሄደው። ግልጽ ነው አይደለ? ግልጽ ነው። አውቀኸኛል ግን ይህ ሰውዬ እንዲሁ ምን ይሻለኛል? ማነህ? እሺ እንስማማ። ያው ቪዲዮ የምታጠፋ ከሆነ እንስማማ። ቪዲዮ ሊጠፋ ነው የምትፈልገው? ቪዲዮ እንስማማ። ችግር የለውም። አሁን አጠፋልሃለሁ። ካሜራማን ነው አስወጣልሃለሁ። እንዴት እንዳታስብ። ግን አሁን እኔ እናንተ መስማማት ባለብን መጀመሪያ መስማማት አለብን። ከአንተ ምን እንደምፈልግ ልንገርህ። የመጀመሪያው ገንዘብ ነው። ሁለተኛውና ዋነኛው ግን ስራዎችህን በሙሉ ማወቅ እፈልጋለሁ። አውቀኸኛል ግን አሁን እኮ አንተ ገና ከቤት ሳትወጣ ብዙ ነገሮችን ላደርግ እችላለሁ። አንተ አሁን አንድ ሰከንድ ብቻ ትሰጠኝ እንጂ ችግር የለውም። ሌላ የተለየ ነገር እንትን የለውም። እሺ እኔን ነው የምታደርገኝ? ቀላል ነገር ነው። ምን ልታስደርገኝ? እሱንም አይነት አለ። ምን ልታስደርገኝ ነው? አንተ በጥፊ እንዳለልክ ይኸውልህ፣ ትሰማኛለህ? አርፈህ ተቀመጥ ብያለሁ። አርፈህ ተቀመጥ። እጅ ነው ዘርግ
እሺ ቀጥል። አሁን እንግባባ ነው ወይስ እንጣላ ነው ፍላጎት? መግባባት ትፈልጋለህ አይደል? ገንዘብ ትፈልጋለህ አይደል? በቃ እኔም ገንዘብ ብቻ አይደለም ፈልገው፣ ሚስጥሮችን በሙሉ ማወቅ ፈልጋለሁ። እዚህ ቤት ውስጥ 6 ሴቶች እንደነበሩ አውቃለሁ። 3ቱ ሙተው ወጥተዋል። 2ቱ ደግሞ ራሳቸውን ሲስቱ ይዛቸው ወጣ። እቺ ልጅ ግን አልሞታለች። ከዛ ደሟን እየቀዳን ትጥሏል። ቆይ ሲጀመር ደም እየቀዳን የምትተዳደረው ሳትዋሽ ንገረኝ። ሳትዋሽ አንተ ቆይ አይመለከተንም። ቆይ የኛ ስራ እኮ ነው። ስለዚህ ዱላ ነው የምትፈልገው ማለት ነው አይደል? ዱላ ነው የምትፈልገው ነው? ዱላውን ነው ወይ የምትፈልገው? አይ አይደለም። ቆይ አባ ቆይ አይደለም። ቆይ መሰለ ቆይ እሺ እንስማማሽ እኮ እንስማማ። ቁጭ በሉ አትልካኝ። እኔ አንተ እንስማማሽ። እኮ እንስማማ። እሺ እንስማማ። በቃ እሺ እንስማማ። እኔ ካንተ ጋር ምንም ነገር ሌላ ነገር ውስጥ መግባት አልፈልግም። እንስማማ። የሆነ ሁሉም ነገር ተጠፋዋል። እሺ ችግር የለውም እናጠፋለታለን። ይሄም ቢሆን ችግር የለውም። አሁን ይጠፋል። በቃ ያን ያህል አስፈላጊ አይደለም። ምን እኔ ቤቱን በሙሉ ካሜራ በካሜራ ላደርግልህ እችላለሁ ከፈለክ ማለት ነው። ስለዚህ እሱ መውጣቱ ምንም ፖይንት የለውም። አሁን በግልጽ አማርኛ እያደረክ ያለውን ነገር ንገረኝ። ችግር የለውም። ምንድን ነው ሴቶች እዚህ ጋር የሚመጡት? ችግር የለውም እነግርሃለሁ። ምንድን ነው ሴቶች እዚህ ጋር የሚመጡት? ያው ቅድምም ለነገር እንደመገርኩ ብዙ ስራዎችን ስለምንሰራ ደማቸውን እና አንዳንዴ ደግሞ ኩላሊታቸውን እና ነገር እንወስዳለን። ደማቸውን ትቀዳለህ? ትወስዳለህ? ኩላሊታቸውን ትወስዳለህ? ፈለጉ ከአንዳንድ ሀብታሞች ጠይቁናል እና እሺ የማይገኙ ደሞችን እኛ እንላቸዋለን ማለት ነው። እኛ ጠይቁ ብለን ጥሩ ሂሳብ ዋጋ። ስለዚህ አሁን አንተ ማለት ነው ጀም ቸርቻሪ ነህ ማለት ነው አይደል? ያው እንግዲህ ስራ ዶክተር አይደለም። አንተ ዶክተር አይደለም፣ አንተ ሌባ ነህ። ዶክተር እንደዚህ ነው እንዴ? አሁን እሱን ተው። አሁን ዶክተር አይደለም የሚለው ለሌላ ሰው ሳክሰበት እኔን አሰክሰኝም እሱ። አንተ ሲጀመር የትምህርት ማስረጃ ራስ መረጋገጥ አለበት። ትክክለኛ ዶክተር ላትሆን ትችላለህ። እኔ ያው ተው እሱ። እሺ ከዚህ እዚህ የመጡ ስለ 6 ሴቶች ንገረኝ። ከዛቢው ውጭ 5 ሴቶች ምን ነበሩ? 5 ሴቶች የነበሩት እንትን ነው የሚያደርጉት። ያው ከሆስፒታል ነው የመጣቸው ነበሩ። ከሆስፒታልም የመጡ አሉ፣ ከመንገድም ያመጣናቸው አሉ። ከመንገድም ታመጣለህ? ከመንገድም እናመጣቸዋለን። ሰዎች ስላሉን እንዲያመጡ ነው። እንዴት ነው የምትመርጣቸው ሰዎች? መንገድ ላይ የተናቸው ነው የምንመርጣቸው። የወደቁና እንትን ያሉ ችግረኛ የሆኑ አቅም የሌላቸው ነው እንትን የምንለው የምትመርጠው። ሆስፒታልም ልክ እንደዛ። አዎ ያው ይበቃም ብዙ ነገር ይበቃል። ዝም በል አውራ። እኔ በቃ ስለ ነው የምታቆም። እሺ ተግባባ። ይበቃል እኮ ብዙ ነገር እኮ በቃ ይበቃል እኮ። ሰውዬ ጆሮ ይሰራል ግን እያወራን ነው አይደል? እየተነጋገር ነው እኮ። አሁን እሱ የተመታው ነው። ስለዚህ ሌላ ዱላ አትፈልግ። አሁን እኔ እንዴት ነው እንደ አህያ 10 ጊዜ በዱላ እንዳስረዳ አታድርገኝ። አሁን እየተግባባን ነው። ተምረሃል አይደል? ማሰብ ትችላለህ አይደል? አማርኛ ነው እያወራሁት ያለው። ዶክተር አይደለሁ እንዴ? አንተ ዶክተር ነህ? ዶክተር ነህ? ጅላጅል ሻን ንገረኝ። ከዛ ሰዎቹን አቅም የላቸውም ብለህ የምታስባቸውን ይዛቸው ትመጣለህ። እዚህ ደማቸውን ትቀዳለህ። እዛ ኩላሊታቸውን ታወጣለህ አይደል? ሌላስ ምንድን ነው የምታደርገው? ኩላሊታቸውን እናደርጋለን። አንዳንዴም የተለያዩ አካሎች የሚፈልጉ ስላሉ ሐኪም ቤት ያሉ የሀብታም እንትኖች ሲጠይቁን እሱን ስራዎችን እንሰራለን ማለት ነው። እሺ ዘቢባን እንዴት ነው የመረጣችኋት? ዘቢባማ እባክህ እዛ ልጁን ስትወልድ ልጇን ስንወስድባት አልየው ትንሽ ጠገበና ከዛ በኋላ ነው እንትን ያላት እሱን ለማስተንፈስ ብለን አቅሜን ላሳየው ብዬ ነው። ምን ብሎ ነው የጠገበው? ምን ሆኖ ነው የጠገበው? ልጁን ወሰድክበት ጠየቀ። ልጄን ስጠኝ አለካ። አቅሜን አያውቀውማ። አቅሜን አያውቀውም። አትበል። አቅሜማ እንደሌለ እያሳየው ነው። ገና እዚህ በኋላ ሰባብራለሁ ከፈለክ። አቅሜ ብለህ አፍህን አትክፈት። እሺ ተናገር። ሲጀመር ምን አድርገው ገለው ነው አይደል? አዎ ገለው ነው። ምን እንትን ትላለህ? ምንድን ነው ያደረገው? ያው እንግዲህ በጣም እንትን ሲያበዛው እና እንትን ሲለው እሷን ወሰድንበትና በሰዎች ስላሉን በሰዎች አስገደልከው? አዎ። ምንድን ነው የሚሰጥ ደስታ? ያለሽ ምን አደረገች? ደሃ ናት። ምን የምታውቀው ነገር የላትም። እንዴት የደሃ እንባ ዝም ብላ 10 ጊዜ ታስፈስሳለህ? እኛም እኮ ድሮ እንባችን ስናለቅስ ነበረ እኮ። ያለን ነበር እንደ ይኖር ነው እንዴ? እና ምን ይሁን? አንተ ደሃ ሆንከና ሌሎችን ማስለቀስ አለብህ? አንተ ስላለቀስክ ምንድን ነው ፍላጎትህ? ለምንድን ነው ሰዎቹ ይሄን ያህል ድረስ እየሄድክ በየደሃ ቤቱ እየገባ ይሄን ሁሉ መከራ የምታሳያቸው?
ኑሮን ለማሸነፍ ሁሉ ነገር ማድረግ አለብን። አንተ ኑሮን ለማሸነፍ ኑሮን አሸንፍ እየኖርኩ ያለው ሰው እኮ ነኝ። ኑሮን ያሸንፍ ህሊና አሁንም ራሱ አንተ የፈለከው ነገር ማስለክ ይችላል። ጆሮ የለህም ግን አንተ እርግጠኛ ነኝ ራስህ የምታወራው ነው የምትሰማው። ሰው የሚያወራው አይሰማህም። እኔን የምታስደርገኝን አሁን ስንወጣ አሳይሃለሁ ምን እንደምታስደርገኝ። አሁን አልጨረስንም? ጨረስን አይደል እንዴ? ምን ቀረ? ምንድን ነው ያልኩት? እኔ በቃ ስል ይበቃል። ከዛ ውጭ ግን እኔ እስከ ጠየቅኩ ድረስ ሁሉንም ትመልሳለህ። አይ ካልክ ደግሞ አጋጭሃለሁ። እሺ እዚህ የመጡት ሴቶች ስለነሱ ጋር የት ነው የመረጥካቸው? እንዴት ነው የመረጥካቸው? ለምን እዚህ ያመጣሃቸው? ከዛ በኋላ ደማቸውን ቀድተህ ለማን ነው የምትሰጠው? ሁሉንም ተናገር። ያው እንግዲህ እዚህ እናመጣቸውና ደማቸውን እንወስድና ሀብታም ጠይቁ ሰዎች እንሰጣቸዋለን። እሱ ነግራኝ። እነዛን ሴቶች እንዴት ነው የመረጥካቸው? አይበቃም? አይበቃኝም። ዋ ያው ሰዎቹን የመረጥኳቸው ከእንትኖቹ ጋር ታማሚ ሰዎች ሀብታሞቹ እንትን ሲሉ ከብለድ ታይፓቸውና ኩላሊታቸው ጋር ማች የሚያደርጉ ሰዎች ስለሆኑ አይተናቸው ማለት ነው። ስለዚህ አንተ አሁን በተኙበት እዛው የብለድ ታይፓቸውን ቼክ አድርገህ ኩላሊታቸውን ቼክ አድርገህ ከዛ ትሸጣቸዋለህ። ትደራደራለህ ቁጭ ባሉ በታመሙ ሰዎች ላይ። በዛ ነው የምናደርገው። ሴቶቹ ወላድ ናቸው ወይስ ታማሚ ሆነው ነው የመጡት አንተ ጋር? ወላድ ሆነው የመጡም አሉ፣ ታማሚ ሆነውም የመጡም አሉ። ስለዚህ ወላዱትንም ታማሚውንም ይዘህ የመጣህ እዚህ ሁኔታቸውን አቅም የላቸው ከሆኑ ማንም የላቸው ከሆነ አረጋቸዋለሁ። በዛ ነው የምናደርገው። እሺ ልጆቹንስ ምንድን ነው የምታደርጋቸው? ህፃኖች ልጆቹን ልጅ የሌላቸው ባለሀብቶች አሉና በጥሩ ሂሳብ ነው እንትላቸውና ለእነሱ እንትንላቸዋለን። በጣም ጥሩ ሂሳብ ነው። አንተም ከፈለክ ችግር የለውም። ራፈር ላይ ይደርዛል። ከፈለከም ችግር ይደርዛል። ምን ይመስላል? አንተ ወደ ሂሳብ ነው ጥሩ ሂሳብ ነው የሚከፈለው። እኔ አውጥቼ ልስጥህ ህፃን እዛ ልትሸጥልኝ ነው? ሁሉም ችግር የለውም። ሁሉም ነገር እኛ እንሰራዋለን። ልትሸጥልኝ ችግር የለውም። በእኛ ነው ስራ የሚሰራው። አንተ ችግር የለውም። እኔ ምን ማድረግ ነው የሚጠበቅብኝ? ያው ቪዲዮን ካጠፋው በቂ ነው በቃ። ሌላው ምንም ችግር የለውም። ቪዲዮን ማጠፋልሃለሁ ግን አንተን አጥፍቼ ነው ቪዲዮን ማጠፋ። ሰማኛለህ? አንተን አጥፍቼ ነው ቪዲዮ። አቅሜን ግን ታውቀዋለህ ወይ? የመድኃኒዓለም አሁን እኮ ቪዲዮ ምናምን እኮ እችኛዋንም እኮ አሁን ገና ስትወጣ እኮ እንትን እልሃለሁ። ችግር የለውም እኮ። ምን ልታደርግ? እሱንማ ችግር የለውም። ያኔ ታየው የለ እንዴ ስትወጣ። ኧረ እንፈታተሻ እዚህ ሳልወጣ ሳልወጣ እንፈታተሽ ወንዱ አቅሜን እያልክ አይደል? የት አለ አቅሜ? እዛው ተኛ ነሳ ተኛ እዚሁ ቁጭ በል አንተን ሰማኛለህ? እዚሁ ነበር ሲጥ ማለት ገና አሰቃይሃለሁ። እዚሁ እየቀጠቀጥኩ እያስለፈለፍኩ ነው ሙሉ። እሺ አሁን ስለ ፋርማሲስቶች ደግሞ ነገር ፋርማሲ የሚሰሩ ሰዎችም አሉ። በቃ እኮ ጨረስኩ። ሁሉም ነግሬህ እኮ ልድገምህ እንዴ? ልነሳ? ሁሉም እኮ ተናግሬሃለሁ። ልነሳ? ጣፈጣ እንዴ ድሎ አንተ ሰውዬ ጣፈጣ ወይ ተናገር። ጣፈጣ ያው እንግዲህ ፋርማሲስቶችን እንትን እናያቸዋለን። ምንም የተለየ ነገር የለውም። ያው ከውጭ ምናምን የሚገቡ መድኃኒቶች በእነሱ ስለሆነ የሚገቡት ሁሉንም መድኃኒት ስለሚያስገቡ እኔም ጥሩ ሂሳብ ስለምከፍላቸው ለእነሱ ሁሉንም መድኃኒት የፈለጉትን መድኃኒት ያመጡልኛል ማለት ነው። እሺ ጥሩ ሂሳብ ነው የምከፍላቸው ለፋርማሲስቶቹ። ለፋርማሲስቶቹ። ስለዚህ መጥፎም ነገር ስትፈልግ ያመጡልሃል፣ ጥሩ ነገር ነገር ያመጡልኛል። በደንብ ወደ ብዙ ስራዎች ደግሞ አብረን ስለሰራ ከእነሱ ነው የምጠይቀው። ማድረግ ያለብኝ ነገር ምንድን ነው ታውቃለህ? ፍታው። ለምንድን ነው ፈታው? ፍታው። አንተ ቀውስ ጨረስክ አይደል እንዴ? አንተ ፍታው። እንዴት ነው ፍታው? ፍታው። ጥጋብህ አልበረደልህም። አይፈታም። አይፈታም። ኧረ እባክህ
አምጣ 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 ዝም በል ዝም አይበቃም እንዴ? ዝም ብለህ አንተ እሺ እኮ በቃ አልኩት። እንደዚህ አድርገህ በቃ የኔ እናት አሁን እሱንም አናግሬዋለሁ። ዶክተሩ ልጁ ያለበትን ምናምን ጠቁማቸዋለሁ ብሎናል። እሺ ልጅ ያለ በህይወት እንግዲህ እሱ እንዳለው ከሆነ አዎ በህይወት አለ። ለሀብታም ሰጥቼው ነው ያለን። ለሀብታም? አዎ ልጄ? አዎ ዞሮ እንቀበለዋለን። አንቺ ምንም አታስቢ እሺ። ዋናው መገኘቱ እኮ ነው። አሁን ተገኝቷል። ከዛ ደግሞ ቀጣዩን ስቴፕ ደግሞ አብረን እናየዋለን። አሁን አንቺ የምታርፊበት ቤት አለ ወይም ዘመድ ለጊዜው የምትጠጊበት? የለኝም፣ ማንም የለኝም እኮ ነግሬሃለሁ። እኔ ዘመዴም ቤተሰቤም ባሌ ነበር። እኔ ማረፊያ የለኝም። ከወጣሁማ ይገለኛል። አስፈራርቶኛል እኮ በጣም እገልሻለሁ ብሎኛል። የት ነው የማርፈው? ወዴት ነው የሚሄደው? እስኪ አንተ ፍረደኝ። እሺ ዘቢባ በቃ ተረጋጊ። ከኛ ጋር ታርፊያለሽ። እሺ ከኛ ጋር ታርፊያለሽ። ለተወሰነ ጊዜ እኛ ነገሮችን ማኔጅ እናደርግልሻለን። እሺ ልጅሽንም ደግሞ የትም ብለን የትም ገብተን እናመጣዋለን። እሺ ዘቢባ ልጄን ነው የምፈልገው። እኔ አቅም የለኝም። የትም እጅ አልፈልገውም። ልጄን አሰጡኝ። እሺ ልጄን እኮ እሺ አልንሽ እኮ ዘቢባ። አሁን ልጅሽ ይመጣል። ይሄ አውሬ ተይዟል። እሺ ዋናው እሱ ይያዝ ነው። ከዛ ከሱ ስር ያሉትን ሰዎች እነማን እንደሆኑ ምናምን አጣራለሁ። አሉ ብዙ ናቸው አሉ። እኔ በስልክ ሲያወራ ሰምቻለሁ። እኔ አሉ ያዟቸው፣ ያልበለዚያ እኔንም ነው የሚገሉኝ። እሺ በቃ ተረጋ። ከክፍለ ሀገር ነው የመጣሽው ዘቢባ? ነው እዚሁ ነው ያደግሽው? ክፍለ ሀገር ነኝ። ከክፍለ ሀገር ነው የመጣሽው? አዎ እኔ እዚህ ቤተሰብ የለኝም እኮ። አሁን እኮ ምን መሰለሽ ዘቢባዬ፣ ቤተሰቦችሽ በልጅነትሽም ቢያርፉም አሁን ከጎንሽ ነው አይዞሽ የሚልሽ የሚያረስሽ ሰው ያስፈልግሻል። አሁንም የለኝም። እሺ ዘቢባ ምን ያህል ጊዜ ሆነሽ ከወለድሽ? 2 ሳምንት ሆነኝ። ከወለድሽ በ2 ሳምንትሽ ነው እንግዲህ የሁሉ ነገር የተፈጠረው ማለት ነው። እዚህ መጥተሽ 1 ሳምንት ሆነኝ። ያው ከወለድኩ ነው 2 ሳምንት፣ እዚህ 1 ሳምንት። ምን አባ ፈልገህ ነው? እባካችሁ ይቅርታ አድርጉልኝ። ኧረ እባክህ ይቅርታ አድርጉልኝ። እባክሽ ይቅርታ አድርጊልኝ። ኑሮ አስቸግሮኝ ነው። እኔም እኮ ህይወቴን ለማሸነፍ ብዬ ነው ያደረኩት። እኛ ሰው አይደለንም? እኛ ሴቶች አይደለንም? ህይወቴን ለማሸነፍ ስል ነው። የስንቱ እንደመጣ ልጅሽ ያለበትን ቦታ ነግሬሻለሁ እንዳለ። የስንቱን ህይወት ጨርሰ። ልጅቷ ያለችበትን የምትናገረው ወደ ሳይሆን በግድ ነው። አሳይሻለሁ የት እንዳለ። እባክሽ ይቅርታ አድርጊልኝ። ሂድ ውጣ፣ ይዘህ ውጣ። ከፊት ያርቁልኝ። ማየት አልፈልግም። ዘርበዛ ሳጅን መጥቷል አይደል? ስጠው ያለበትን ቤቱን ያሳየናል። ይገለኝ። ውጣ፣ ወደ ላይ ይዘው ሂድ። ሰይጣን በቃ ዘቢባ ተረጋጊ። በቃ ይኸው አሁን እኛ አለን። በቃ ከዚህ በኋላ እኛ ስላለን አንቺን ምንም አያረግሽ። እሺ ዘቢባ አይዞሽ ተረጋጊ። በቃ እንደዚህ አይደለም። ቆይ ተረጋጊ። አሁን እኔ ያለው ይኸው መተናል። እሺ እነሱም አሉ ውጭ ላይም እያየሻቸው እነ ሳጅንም መጥተዋል። እሺ ሁላችንም ካንቺ ጎን ነን። ልጅሽ ምንም አይሆንም። ልጅሽ እንደምንም ብለን ያለበት ቦታ ይዘንልሽ እንመጣለን።
አሁን አንቺ ግን መረጋጋት አለብሽ፣ ጸሎት ማድረግ አለብሽ። እንዴት ነው መረጋጋት? እኮ አውቃለሁ፣ ግን ቢያንስ በእምነትሽ እኮ በቁሜ ሞቻለሁ። እኔ እንዴት ነው የምረጋጋው? እኔ እንዴት ነው የምረጋጋው? እኔ ምን ልበልሽ ታዲያ? ይኸውልሽ ዘቢባ ምን መሰለሽ፣ ጸሎት አድርጊ። ትልቁ እሱ ነው። እሺ ጸሎት አድርጊ፣ ልጅሽ እንዲገኝ ጸሎት አድርጊ። ይኸው አሁን አውቃቸዋለሁ፣ ሀብታም ሰዎች ናቸው፣ ለእነሱ እንዲያሳድጉት ሰጥቼ ነው ያለው። ስለዚህ ሂደን እነሱንም ደግሞ ልጁን እንቀበላቸዋለን። አልፈልግም፣ ልጄን ነው የምፈልገው እኮ ይመጣልሻል። አሁን በቃ እናመጣዋለን። እሺ እኮ እናመጣልሻለን። አሁን ያ አንቺ አታልቀሽ። ተሰቃየሁ እኮ ብዙ እኮ ተሰቃየሁኝ። ልጄን አፈቀኝ፣ ባሌን አጣሁትኝ። እሺ ልጄን እኔ እኮ ለሱ መሆን አያቅተኝም። እኔ እኮ ምንም ሆኜ ያሳድገዋለሁኝ። እኔ መች ለሀብታም ስጥልኝ አልኩኝ። እኔ መች አቃተኝ አልኩኝ። ተሰንጥቄ ወልጄ የለ እንዴ ልጄን? እኔ አቅም የለኝም፣ ልጄን ስጡኝ። እሺ በቃ አሁን መራመድ ትችያለሽ። ቀስ ብለሽ ተነሽ። ትችያለሽ? ትሞክሪያለሽ? ነይ እስኪ ቀስ ብለሽ ነይ። ትችያለሽ? ጫማ ላምጣልሽ። ቀስ ብለሽ አይዞሽ ቀስ አይዞሽ። እሰይ ጎበዝ። አይዞሽ ልጄን አፈቀኝ። ልጄን አምጣልኝ። እሺ ቀስ እንግዲህ ውድ ተመልካቾቻችን የነበረውን ሁኔታ አይታችኋል። ወይዘሮ ዘቢባ ያው ህመም ውስጥ ነው ያለችው። አሁንም ህመም ውስጥ ናት፣ አልተሻላትም። በዚህ ሁሉም ደሟ እየተቀዳ ነበር። ስለዚህ እሷን ትሪት መደረግ አለባት። ክሊኒክ ይዘናት እንሄዳለን። እዛም የተወሰነ ደም እንዲሰጣትና ትሪት እንድትደረግ እናደርጋለን። ከዛም ወጣ ደግሞ ለተወሰነ ጊዜ እኛ ጋር የምታርፍ ይሆናል። ትንሽ ችግር ላይ ናት ያለችው። ያው እንዳያችሁት ነው፣ ብዙ ደም ፈሷታል። መውለዷ ራሱ ብዙ ደም እንዲፈስ አድርጓል። ጭራሽ ከመውለዷ በላይ ደሟም ሲቀዳ ነበር። ከዛ ውጭ የተለያዩ ሴቶች እዚህ እየመጡ ደማቸውን እየቀዳ ይህ ሰው በላ ዶክተር ደማቸውን ሲሸጥ እንደነበር ደርሰንበታል። እሱም እውነታውን ተናግሯል። ፖሊሶች ይዘውታል። ነገር ግን አንድ የቀረኝ ስራ አለ። እሱም ምንድነው? ፋርማሲስቱና ይሄ ህፃን የተቀመጠበትን ቤት እንዲጠቁመኝ እናደርጋለን። አድራሻ ጽፈው ሰጥቶናል። ስለዚህ በዛ አድራሻ መሰረት እነዛ ሰዎች ጋር እንሄዳለን። ያሉትን ልጆች እናያለን። አንድ ልጅ ነው ወይ 3 ልጅ ነው ስለው ያው አንድ ልጅ እንደወሰዱ፣ ነገር ግን እነሱ ምንም የሚያውቁት ነገር እንደሌለ በህጋዊ መንገድ አስፈርሞ እንደሰጣቸው ነው የተናገረው። እውነት ያለው ነገር ምንም ሰዎች የሚያውቁት ነገር የለም ወይስ የተቀነባበረ ወንጀል ነው የሚለውን ነገር አብረን የምናየው ይሆናል። ከዛ ውጭ ያቺ ህፃን እንድትሞት ያደረጋት ፋርማሲ መድኃኒት ሲሰጥ የነበረው ፋርማሲ አለ ብሎኛል። ስለዚህ የእሱንም አድራሻና የፋርማሲውን ስም ተቀብያለሁ። እሱንም ሂጄ ቼክ ማድረጉ ይሆናል ማለት ነው። ወንጀሉ ትንሽ የተቀነባበረና በጣም ረጅም ተርም ያለው ነው። እንደዚህ አይነት ነገር እየተለመደ መጥቷል። ስለዚህ በተቻላችሁ አቅም ተጠንቀቁ። ሰው የሌላችሁ ሰዎች ከሰው ጋር ኑሩ። ቢያንስ በምትሄዱበት ቦታ ላይ ሰው እንዲያውቅ አድርጉ። እዚህ ቦታ ነኝ እወቅልኝ ብላችሁ የምትነግሩት ሰው ሊኖር ይገባል። ምክንያቱም በየሄዱበት ሰዎች እየቀሩ ስለሆነ ማለት ነው። መንገድ ላይ የምትኖሩ ሰዎች በተቻላችሁ አቅም መንግስት እንዲያውቃችሁ አድርጉ፣ ወይም በአካባቢ ያለው ሰው እንዲያውቃችሁ አድርጉ። አሁን ቅድም እንደሰማችሁት ነው እየተደረገ ያለው ነገር ምንድነው? ሰው እንደሌላቸው በዙሪያቸው ሰው የሌለ ሰው መሆኑን ካረጋገጥን በኋላ ነው እነዛን ሰዎች አግተን መተን እዚህ ጋር ኩላሊታቸውም ሊሆን ይችላል፣ ደማቸውንም ልባቸውንም የተገኘውንም ነገር በሙሉ የምንጠቀምበት እያሉ እያወሩ ነበርና ቤቱ በሙሉ ተፈትሿል። ያልተገኘ የመሳሪያ አይነት የለም። ደም የሚቀዱበት
ኦፕራሲዮን የሚደረግበት አንድ ደግሞ በዛኛው ሌላም ክፍል አለ፣ ባዶ ክፍል ነው። ልክ እሱም ደግሞ የዶክተር ምንድነው ሐኪም ቤት ውስጥ ስንተኛ የምንተኛበት አይነት አልጋዎች ነው እዚህም ጋር ያሉት የነበሩት። እንግዲህ ማንም ሰው ቢገባ እዚህ ጋር የሚያገኘው እንዳያችሁት መኝታ ቤት ነው የሚመስለው፣ ግን ከዛ ውስጥ ደግሞ ደንበኛ የሆስፒታል አልጋ ቤት የሚመስል ነው እዛ ውስጥ ያለው እና በጣም 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 የሚያሳዝን ነገር ነው። ዋናው ቤት የተባለው አለ፣ እሱም ደግሞ በጣም ትልቅ ቤት ነው። በእርግጥ ምንም ነገር የለውም እዛ። ዋናው ስራው የሚሰራው እዚህ መደዳውን ባሉ ቤቶች እንደሆኑ ነው የደረስንበት። ዞሮ ዞሮ ይህ ሰው የእጁን ያገኛል። እኔም እንዳያችሁት የተወሰነ ቀጥቅጫዋለሁ። እነሳጅን በጣም ተናዶ በጥፊ እያጋጩት ነበር። ስለዚህ ዞሮ ዞሮ እሱ ህግ ላይ ይገኛል። ዘቢባም ለተወሰነ ጊዜ ክሊኒክ ትረፍና ከዛ በኋላ መኖሪያ እናመቻችላታለን። ቤተሰብ አለኝ ክፍለ ሀገር ብላለች። እነሱም ጋር ደውለን ወይም ደግሞ ማግኘት የምንችልበት አማራጭም ካለ አግኝተን የተወሰነ ከነሱም ጋር ግንኙነት እንዲኖራት እንድትፈጥርና ልጇን እንድታገኝም እንሞክራለን ማለት ነው። እናንተ ግን ለምንሰራው ስራ ብርታት እንዲሆነን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ በኮሜንት መስጫ ሳጥኑ ላይም ደግሞ ሐሳባችሁን አጋሩን። እንደዚህ ብታረጉ እንደዚህ ቢሆን ብላችሁ የምትሉን ደግሞ ዲስክሪፕሽን ላይ የቴሌግራም አካውንት አስቀምጣላችኋል። እዛ ላይ ሐሳባችሁን መስጠት ትችላላችሁ። እንደዚህ ነው እያላችሁ የምትነግሩን ነገር ካለ እንድናሻሽል የምትፈልጉት ነገር ካለ እዛ ጋር አስቀምጡልን ለማለት እወዳለሁ። የሁል ጊዜ ወንድማችሁ እስክንድር ነኝ። መልካም ጊዜ